የልደት ካርዳችን ላይ ማለት እዚህ ላይ ማለት ነው ፓስፖርት ለማውጣት ስንሄድ ምን ያስፈልገናል እና ጥያቄው ችግር አለ ወይ ለሚለው ችግር አለው ሳይሆን ቀጥታ ትባረራለህ ነው ወዳጅ። ጥያቄ በደንብ አድርጋችሁ ስሙት። የልደት ሰርተፊኬት ላይ ከፊት ለፊት 2 ማተብ አለው፣ ከጀርባ ሌላ ባይኖረው ችግር አለው ወይ የሚል ጥያቄ ነው። ተመልሱትና ይሄን ወረቀት ተመልሱትና ሌላ ወረቀት ይሰጣችኋል ማለት ነው። የልደት ካርድን ማደስ እንችላለን ወይ የሚል ጥያቄ ተጠይቋል ማለት። የልደት ካርድ ማለት በነገራችሁ ላይ ይሄ ነው። ምክንያቱም ወጪ ትቀንሳላችሁ፣ ሰዓታችሁን ትቀንሳላችሁ፣ ጊዜያችሁን ትቀንሳላችሁ፣ በጣም ብዙ ነገር ታተርፋላችሁ ይሄንን ቪዲዮ ካያችሁት ማለት ነው። እዚህ ጋር ማተብ አለው፣ እዚህ ጋርም ደግሞ ማረጋገጫ አለው ማለት ነው። እንደምትመለከቱት 2 ማተብ አለው ማለት ነው። በዛሬው ቪዲዮ ላይ ብዙ ስለ ፓስፖርት የተጠየቁ ጥያቄዎችን እንመልሳለን ማለት ነው። እንግዲህ ጥያቄዎቻችሁን ለመጻፍ ሞክሬያለሁ። እያንዳንዱን ጥያቄ ከማብራሪያ ጋር በደንብ አድርጌ ሰጣችኋለሁ ማለት ነው። የኤልፋዝ ሚዲያ ነው። በዚህ ቪዲዮ ላይ እርግጠኛ የመሆንላችሁ ነገር ምንድነው? ይህንን ቪዲዮ ካያችሁት እስከ መጨረሻ ማለት ነው ፓስፖርት ለማውጣት ስትሄዱ፣ ፎቶና አሻራ ለመስጠት ስትሄዱ ማለት ነው በእርግጠኝነት ነው ማውራችሁ፣ ምንም አይነት ችግር አይፈጠርባችሁም። ሄዳችሁ ፎቶና አሻራችሁን በትክክል ሰጥታችሁ እንደምትመለሱ በእርግጠኝነት ልነግራችሁ እፈልጋለሁ ማለት ነው። እኔ የደረሰብኝ ነገር ስላለ በዛኛው ቪዲዮ ላይ ምን እንደደረሰብኝ ከአንዴም 2-3 ፓስፖርት ለማውጣት ኦንላይን እንደተመዘገብኩኝና ከአንዴም 2ቴም እንዳልተሳካልኝ በዛኛው ቪዲዮ ላይ በደንብ አድርጌ አብራርችላችኋለሁ ማለት ነው። በዛኛው ቪዲዮ ላይ ብዙ ጥያቄዎች ጠይቃችሁኛል ማለት ነው። ብዙ ሰዎችም ደግሞ እንዳመሰገናችሁኝ በዛኛው ቪዲዮ ላይ አይተናል ማለት ነው። ምክንያቱም አንድ ሰው እዛ ቦታ ላይ ደርሶ ብሩን አውጥቶ ጊዜውን ሰውቶ ብዙ ጊዜን ጠብቆ እዛ ቦታ ደርሶ ከመባረር ይልቅ ይህንን 10 ደቂቃ ቪዲዮ አይታችሁ እናንተ ከኔ ተምራችሁ እዛ ቦታ ላይ ደግሞ ተገኝታችሁ የሚያስፈልገውን ነገር በሙሉ ሞልታችሁ እዛ ቦታ አሻራና ፎቶአችሁን እንድሰጡ በአጽንኦት ይህንን ቪዲዮ እስከ መጨረሻ እዩት ብዬ ነግራችኋለሁ ማለት ነው። ፓስፖርት ለማውጣት ስንሄድ ምን ያስፈልገናል፣ ፓስፖርት ቀጠሮ ስናስይዝ ምን ያስፈልገናል የሚሉትን ጥያቄና እናንተ የጠየቃችሁኝን ጥያቄ በደንብ አድርጌ መልስ እየመለስኩላችሁ ለመሄድ ሞክራለሁ ማለት ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ አስቀምጡልኝ። ለእያንዳንዳችሁ ልክ እንደዚህ ቪዲዮ ለእያንዳንዳችሁ ማብራሪያ ሰጣችኋለሁ ማለት ነው። ማንኛውንም ጥያቄ ልመልስላችሁ ዝግጁ ነኝ ማለት ነው። ኮሜንት ላይ ጥያቄ ልጠይቁኝ ትችላላችሁ። ያልገባችሁ ነገር ካለ፣ ግር ያላችሁ ነገር ካለ፣ በፓስፖርት ሰበብ ደግሞ ማወቅ የምትፈልጉት ማንኛውንም ጥያቄ ካለ ኮሜንት ላይ ማስቀመጥ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የኤልፋዝ ሚዲያ ነው። እኔ ደግሞ ሚኮነኝ እስከ መጨረሻ አብራችሁኝ ቆዩ ማለት ነው። እንግዲህ በዛኛው ቪዲዮ ላይ በጣም ብዙ ሰዎች የጠየቁኝ ጥያቄዎች ለማንሳት ያክል አንዱ ጥያቄ ምን ይላል? የልደት ካርዳችን ላይ ማለት እዚህ ላይ ማለት ነው የምናስመታው ይህን ማተብ የምናስመታው የት ነው? ቀበሌ ነው ወይስ ሌላ ቦታ ነው የሚል ጥያቄ ነው ማለት ነው የተጠየቅ ነው። ይህንን ጥያቄ ለማብራራት ያክል እዚህ ጋር እንደምትመለከቱት ማለት ነው ይህንን የሚመታልን ማለት ነው ያው አዲስ አበባ የትም ሁኑ ማለት ነው። አዲስ አበባ ላይ ሁኑ፣ ኦሮሚያ ላይ ሁኑ፣ አማራ ክልል ሁኑ፣ ደቡብም ሁኑ፣ ትግራይ ክልልም ሁኑ ማለት ነው። ልክ አሁን የኔን ነው ማነብላችሁ ማለት ነው። ልክ የኔን ሳነብላችሁ እናንተ በዚህ ላይ ተመርኩዛችሁ ትሄዳላችሁ ማለት ነው። በኦሮሚያ ክልላዊ መንግስት፣ የአማራ ከሆነ ደግሞ በአማራ ክልላዊ መንግስት ሲቪል ምዝገባ ኤጀንሲ ነው። ሲቪል ምዝገባ ኤጀንሲ፣ ልብ በሉ፣ ሲቪል ምዝገባ ኤጀንሲ ማለት ነው። አንዳንድ ጊዜ ቀበሌ ውስጥ ይኖራል፣ አንዳንድ ጊዜ ደግሞ የራሳቸው ቢሮ ይኖራቸዋል ማለት ነው። ሲቪል ምዝገባ ኤጀንሲ ነው ሄዳችሁ ይህንን ሰርቲፊኬት ከጀርባ የምታስመቱት ማለት ነው። ከጀርባ ማለት እንደምትመለከቱት እዚህ ጋር ማለት ነው። ይህንን ማተብ ግዴታ ማስመታት አለባችሁ ማለት ይህ ማተብ ግዴታ ያስፈልጋል። ይህንን ማተብ የሚመታላችሁ ደግሞ ሲቪል ምዝገባ ኤጀንሲ ነው ማለት ነው። ሲቪል ምዝገባ ኤጀንሲ ይህንን ከመታላችሁ በኋላ እዚህ ጋር እንደምትመለከቱት ደግሞ ቀኑን እዚህ ላይ ይጽፍላችሁና ሰውየው የፈረመላችሁ ሰውዬ እዚህ ላይ ይህንን አፕሩቭ ያደረገላችሁ ሊቀመንበሩ ወይ ደግሞ ኃላፊው በቦታው ላይ ያለው ኃላፊ እዚህ ቦታ ላይ ይፈርምላችኋል ማለት ነው። ከስር ደግሞ እንደምትመለከቱት እዚህ ጋር ደግሞ የሲቪል ሰነድ ምዝገባ ማረጋገጫ ባለሙያ ማለት ነው እንደምትመለከቱት ማለት ነው። ይህንን የሚፈርምልን ማን ነው? የሲቪል ሰነድ ምዝገባ ማረጋገጫ ባለሙያው ነው ማለት ነው ይህንን የሚመጣልን። ስለዚህ እኛ ይህንን የምናስመታው ይህንን ጥያቄ ለመመለስ ያክል የልደት ሰርቲፊኬቱን ይህን ነው የምናስመታው የሚለውን ቀበሌ ነው ወይስ የሚለውን ጥያቄ በእንደዚህ መልሼላችኋለሁ ማለት የምናስመታው ቀበሌ፣ አንዳንዴ ቢሮዋቸው ቀበሌ ላይ ሊሆን ይችላል፣ አንዳንዴ ደግሞ
እንደነገርኳችሁ የራሳቸው ቢሮ ሊኖራቸው ይችላል ማለት ነው። እዛ ቦታ ሄዳችሁ ነው የምታስመቱት ማለት ነው። ይሄ እንደነገርኳችሁ መመታት ስላለበት ማለት ነው። ሁለተኛ ጥያቄ ደግሞ ምን ይላል? የልደት ሰርተፊኬት ላይ ከፊት 2 ማተብ አለ። አሁን ይሄ ምን ይላል ጥያቄ በደንብ አድርጋችሁ ስሙት። የልደት ሰርተፊኬት ላይ ከፊት ለፊት 2 ማተብ አለው፣ ከጀርባ ሌላ ባይኖረው ችግር አለው ወይ የሚል ጥያቄ ነው። እንግዲህ ያንን ለማለት የፈለገው ይሄ ልጅ ማለት ነው እዚህ ጋር ነው እንደምትመለከቱት ማለት ነው። እዚህ ጋር ማተብ አለው፣ እዚህ ጋርም ደግሞ ማረጋገጫ አለው ማለት ነው። እንደምትመለከቱት 2 ማተብ አለው ማለት ነው። ይሄ ማተብ 2 ቦታ ማተብ አለው፣ ከጀርባ ይሄንን ባላስመታ ችግር አለው ወይ ነው የሚለው ማለት ነው። ይሄ ትልቅ ጥያቄ ነው። በነገራችሁ ላይ ለሁላችሁም የሚጠቅም ወሳኝ ጥያቄ ነው ማለት ነው። እንደምትመለከቱት እኔ አዳማት ሄጄ ተባረርኩኝ ብዬ ቪዲዮ ሰርችላችኋለሁ በዛኛው ቪዲዮ ላይ ማለት ነው። የተባረርኩበት እንደምትመለከቱት ማለት ነው እዚህ ጋር ማተብ አለው፣ እዚህ ጋር ማተብ አለው። ይሄ በነገራችሁ ላይ የኔ የልደት ሰርተፍኬት ነው ማለት ነው። እዚህ ጋር ማተብ አለው፣ እዚህ ጋር ማተብ አለው ማለት ነው። ሁለቱም ቦታ ማተብ አለው፣ ነገር ግን ከኋላ ማረጋገጫ ስለሌለው ነው የተባረርኩኝ ማለት ነው። እና ጥያቄው ችግር አለው ወይ ለሚለው ችግር አለው ሳይሆን ቀጥታ ትባረራለህ ነው ወዳጄ። ሙሉ ለሙሉ ነው የምትባረሩት ማለት ነው። ምክንያቱም እኔ የተባረርኩት ይሄኛው ከጀርባ ያለው ስለሌለ ነው ማለት ነው። ይሄንንማ በትክክል እኔ ማስመትቼ ነው የሄድኩት፣ ሁለቱንም ማስመትቼ ነው የሄድኩት። ነገር ግን ቀይ በቀይ ካርድ ተባረር ያለው ማለት ነው። መኖር ይሄ ግዴታ ማስመታት አለብህ ማለት ነው ወዳጄ። ይሄንን ግዴታ ማስመታት አለብህ ማለት ነው። እንግዲህ ይሄኛውም በእርግጠኝነት ተመልሶላችኋል ብዬ ተስፋ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚሁ መልእክታችንን እናስተላልፋለን። ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ዛሬ እየመለስኩላችሁ ያለሁት የራሳችሁን ጥያቄ ለራሳችሁ እየመለስኩላችሁ ያለሁት ማለት ነው። ፓስፖርት ቀጠሮ እናስይዝና ከዛም በኋላ ፓስፖርታችንን ፎቶና አሻራ ለመስጠት ስንሄድ ምንድነው የሚያጋጥመን፣ ምን ማሟላት አለብን የሚለውን ነገር ነው በዚህ ቪዲዮ ላይ እየሰራሁላችሁ ያለሁት ማለት ነው። እንግዲህ ሁለተኛ ጥያቄን እንደዚህ ከመለስኩላችሁ ማለት ነው። ወደ ሶስተኛ ጥያቄ ልሄድላችሁ። የወሳኝ ኩነቶች ፊርማ ያስፈልጋል ወይ የሚል ጥያቄም ተጠይቋል። የወሳኝ ኩነት ፊርማ ማለት ይሄ ነው። ይኸው የወሳኝ ኩነቶች ፊርማ ማለት ይሄ ነው ማለት ነው። ይሄ ፊርማ ግዴታ ያስፈልጋል። እንደምትመለከቱት የተሰጠኝ ቀን አለ፣ እዚህ ጋር ደግሞ ወሩ አለ፣ እዚህ ጋር ዓመተ ምህረቱ አለ ማለት ነው። የተፈረመው ደግሞ የፈረመው ሰው እያለ እዚህ ጋር ደግሞ የፈረመው ሰው የቲተር አለ ወይ ደግሞ ስሙ ይገባል። እዚህ ጋር ደግሞ ከዛ ማረጋገጫው እንደሰጠኝ ደግሞ ማሳያ ነው ማለት ነው። ስለዚህ ግዴታ ፊርማ መፈረም አለበት። ፊርማ ሳታስፈርሙ እንዳትወጡ ማለት ግዴታ ፊርማ ማስፈረም አለባችሁ ማለት ነው። ይህንንም ጥያቄ እንደዚህ ከመለስኩላችሁ በኋላ ማለት ነው። እንግዲህ ሌላው ጥያቄ ደግሞ የደረሰኝ ጥያቄ ምንድን ነው? መድረሱን በምን እናውቃለን? ሚሴጅ ይላክልናል ወይ ነው የሚለው ማለት ነው። መድረሱን በጣም በብዙ አይነት መንገዶች ማየት እንችላለን ማለት ነው። ለምሳሌ አንዱን በምን ማየት እንችላለን መሰላችሁ? ልክ አንዳንዴ ሚሴጅ ይደርሰናል። ልክ ፎቶና አሻራ ከሰጠን በኋላ በ3ኛ ቀን ወይ በ10ኛ ቀን ወይ አሁን በጣም ስለተሻሻለ አንዳንዴ በ3ኛ ቀን ይደርሳል፣ አንዳንዴ በ10ኛ ቀን፣ አንዳንዴ በ15ኛ ቀን፣ አንዳንዴ በወር ውስጥ ይደርሳል ማለት ነው። ልክ ፓስፖርቱ ከደረሰን በኋላ ፓስፖርቱ ከወጣ ማለት ቀኑ ከደረሰ የኛ ቀን ከደረሰ በኋላ ምንድን ነው የሚያደርጉት? በሚሴጅ ይልኩልናል። አንዳንዴ ደግሞ በሚሴጅም አይልኩልንም ማለት ነው። እንግዲህ ታዲያ በሚሴጅ ካላኩልን እንዴት አድርገን ማየት እንችላለን የሚለው ነው ጥያቄ ማለት ነው። እንግዲህ ይህንን ማየት የምንችልበት በጣም አይነት ብዙ ምክንያቶች አለ። ቴሌግራም ላይ በቀላሉ ገብታችሁ የራሳችሁን ስም ማየት ትችላላችሁ ማለት ነው። የሞላችሁበት ቦታ የሞላችሁበትን ቀን ስለምታስታውሱት ቴሌግራም ላይ ገብታችሁ ማየት ትችላላችሁ ማለት ነው። እሺ ቤተሰብ እንግዲህ እንደነገርኳችሁ ነው ማለት ነው። ምንድን ነው የምናደርገው? በቀላሉ ምንድን ነው የምናደርገው? እዚህ ቪዲዮ ላይ እንደምታዩት ማለት ነው ቴሌግራም ላይ ገብታችሁ ማየት ትችላላችሁ ብያችኋለሁ ማለት ነው። ቴሌግራም ላይ እንዴት እንደደረሳችሁ ቀኑን ማየት ትችላላችሁ። መምጣትና ለመምጣቱን በምን ማወቅ ትችላላችሁ የሚለውን ነገር ነው ማለት ነው የምናየው። ስለዚህ ምንድን ነው የምናደርገው? ቴሌግራም ላይ እንደዚህ እንደምትመለከቱት ቴሌግራም ላይ እንገባለን ማለት ነው። እዚህ ጋር ልክ ቴሌግራም ላይ ከገባን በኋላ እዚህ ሰርች ቦታው ላይ እንገባና ከዛ ምንድን ነው የምናደርገው? እዚህ ምን እንላለን? ኢትዮጵያን ስንል እዚህ ጋር እንደምትመለከቱት ማለት ነው ኢሚግሬሽን ኤንድ ሲቲዝን ሰርቪስ የምትለዋለች ማለት ነው። እዚሁ ከላይ ማለት ነው እንደምትመለከቱት ሰርች ቦታ ገብታችሁ ኢሚግሬሽን ኤንድ ሲቲዝን ሰርቪስ የምትለዋን ከላይ ክብ የማድረግላችሁን አንድ ጊዜ ይሄ 436367 ናቸው። ሌሎችም በጣም ብዙ ስላሉ ልትጠነቀቁ ይገባል። እንደምትመለከቱት እዚህ ጋር ሰማያዊ አረንጓዴ ምልክት አለ ቫሪፋይ የሆነ ማለት ነው። ስለዚህ እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ክሊክ ስታደርጉት እንደዚህ ይመጣላችኋል ማለት ነው። እንደምትመለከቱት ይሄ ትክክለኛ የኢሚግሬሽን
የኢሚግሬሽን ኤንድ ሲቲዝን ትክክለኛ ፔጃቸው ነው ማለት ነው። ከዛ ምንድነው የምታደርጉት ላይ ወደ ላይ እያደረጋችሁ ትፈልጋላችሁ ማለት ነው። እንደምትመለከቱት እዚህ ጋር ጥር 23 ለምሳሌ ደሴ፣ እዚህ ጋር ጥር 23 አዲስ አበባ፣ ጥር 23 ድሬዳዋ፣ ጥር 23 ጅማ፣ ጥር 23 ባህር ዳር፣ ጥር 23 ሆሳዕና መቀሌ። እዚህ ጋር ምንድነው መሰላችሁ ማወቅ ያለባችሁ እናንተ ለምሳሌ አሁን እዚህ ጋር ጥር 23 ከሆነ ከጥር 1 ጀምሮ እስከ 23 አካባቢ በማንኛውም ሰዓት ፓስፖርት ቀጠሮና አሻራ የሰጣችሁ ሰዎች እዚህ ቦታ ላይ ገብታችሁ ልክ እንደዚህ እናንተ ከሰጣችሁት ቀን በኋላ ያሉ የሚለቀቁ እዚህ ጋር በፒዲኤፍ ነው ማለት ነው። እዚህ ጋር ገብታችሁ ማየት ትችላላችሁ ማለት ነው በቀላሉ። ለምሳሌ ጥር 23 አዳማ ከሞላችሁ እዚህ እችን ዳውንሎድ ታደርጓትና ከዛ ዳውንሎድ ካደረገልን በኋላ ለምሳሌ አዳማ ከሞላችሁ ማለት ነው እንደዚህ አድርጋችሁ አዳማ ለምሳሌ እንክፈተው። ከዛ እንደዚህ በቀላሉ እንደዚህ አድርጋችሁ ኦፕን አድርጋችኋት እንደዚህ በቀላሉ እናንተ ስማችሁን እንደዚህ አድርጋችሁ ስማችሁን እንደዚህ ፈልጋችሁ አልፋቤታችሁን አይታችሁ እንደዚህ አድርጋችሁ በቀላሉ ማለት ነው የእናንተ ስም ፈልጋችሁ መድረስና አለመድረሱ እንዲህ ማየት ትችላላችሁ ማለት ነው። እዚህ ላይ የምታዩቸው በሙሉ ጥር 23 እንደምትመለከቱት አዳማ የመጣላቸው ሰዎች ናቸው። ከጥር 23 በፊት ያሉ ሰዎች የመጣላቸው ሰዎች ናቸው ማለት ነው። እንደዚህ አድርጋችሁ በቀላሉ ማየት ትችላላችሁ ማለት ነው። ማንኛውም አዲስ አበባ አለ፣ በጣም ብዙ አለ ማለት ነው። እንግዲህ ይህንን ይመስላል ማለት ነው። በዚሁ ጋር ደግሞ አያይዤ ማለት ነው ለምሳሌ እናንተ እዚህ ጋር መች ነው መውሰድ የምንችለው የሚለው ጥያቄ ማካነሳችሁ ማለት ነው። ለምሳሌ ሰኞ፣ ማክሰኞ እስከ ቅዳሜ መውሰድ ትችላላችሁ። ነገር ግን ሰኞ ABCDEFG እንደምታዩት ከላይ ነው። ይሄኛው ማለት እናንተ ሄዳችሁ ፎቶ እንትናችሁን ፓስፖርታችሁን የምትወስዱበት ቀን ነው ማለት ነው። ፊደላችሁን አይታችሁ ማለት ነው። ለምሳሌ ኤ መውሰድ የሚችለው ሰኞ መውሰድ ይችላል፣ ሮብ መውሰድ ይችላል፣ አርብ መውሰድ ይችላል ማለት ነው። ሌሎች ቀናቶች መውሰድ አይችልም። ለምሳሌ ማክሰኞ መውሰድ አይችልም፣ ሐሙስ መውሰድ አይችልም፣ ቅዳሜ መውሰድ አይችልም ማለት ነው። ቢ ቤት ደግሞ ቢ ሰኞ መውሰድ ይችላል፣ ሮብ መውሰድ ይችላል። እንደምትመለከቱት ሰኞና ሮብ መውሰድ ይችላል ማለት ነው። ሲንም እንደምትመለከቱት ሰኞ መውሰድ ይችላል፣ ሮብ መውሰድ ይችላል። እንደዚህ እያደረጋችሁ ቀናችሁን እያያችሁ እንደዚህ መውሰድ ትችላላችሁ ማለት ነው። ይመቻችሁ። እንግዲህ ቤተሰቦች ልክ አሁን እንዳሳያችሁ ማለት ነው ቀኑን እንደዚህ አድርጋችሁ በቀላሉ ማለት ነው ቀኑን የመምጣትና አለመምጣቱን እንደዚህ አድርጋችሁ ቼክ ማድረግ ትችላላችሁ ማለት ነው። በጣም ግልጽ ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ። ማንኛውንም የፓስፖርት ጥያቄ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ልክ አሁን ይህን ቪዲዮ እየሰራሁት እንዳለሁት ለእናንተም ሌላ ቪዲዮ እንደምሰራላችሁ ቃል ገባላችሁ። ማንኛውንም ጥያቄ ጠይቁኝ፣ ያልገባችሁ ጥያቄ ካለ። ምክንያቱም ወጪ ትቀንሳላችሁ፣ ሰዓታችሁን ትቀንሳላችሁ፣ ጊዜያችሁን ትቀንሳላችሁ፣ በጣም ብዙ ነገር ታተርፋላችሁ ይህንን ቪዲዮ ካያችሁት ማለት ነው። ስለዚህ ማንኛውንም ጥያቄ ጠይቁኝ ማለት ነው። እንግዲህ ሌላው ጥያቄ ማለት ነው በፊት ያወጣ ነው የልደት ካርድን ማደስ እንችላለን ወይ የሚል ጥያቄ ተጠይቋል ማለት። የልደት ካርድ ማለት በነገራችሁ ላይ ይሄ ነው። ይህንን የልደት ካርድ ማደስ እንችላለን ወይ ደግሞ ስማችን ወይ ደግሞ የልደት ቀናችን ከተበላሸ ማስተካከል እንችላለን ወይ የሚል ጥያቄ ነው ማለት የተጠየቀው። አዎ ይቻላል። አዎ ይቻላል። ደግሞ አለው አዎ ይቻላል። ግን እንዴት ነው የሚቻለው የሚባል ነገር ነው። በነገራችሁ ላይ የልደት ሰርተፍኬት ይመዘገባል። በትክክል ነው የሚመዘገበው ማለት ነው። ሲመዘገብ ግን የእናንተ የልደት ቁጥር ይቺ ቁጥር አለች ማለት ነው። እዚህ ጋር የሚሰጣችሁ የእናንተ ቁጥር አለች ማለት ነው። በዚህ ቁጥር ነው የሚመዘገበው። እዚህ ጋር እንደምትመለከቱት በዚህ ቁጥር ነው ማለት ነው የሚመዘገበው። ስለዚህ እናንተ ማንኛውም ቦታ ሄዳችሁ የልደት ሰርተፍኬታችሁን ከፈለጋችሁ በዚህ ቁጥር የእናንተ ሰርተፍኬት ቁጥር ይወጣል ማለት ነው። ነገር ግን ምንድነው መሰላችሁ እናንተ የልደት ሰርተፍኬታችሁ የት ነው ያወጣችሁት የሚለው ጥያቄ ወሳኝነት አለ። የት ነው ያወጣችሁት? ኦሮሚያ ክልል ነው? አማራ ክልል ነው? አማራ ክልልስ ሆኖ የት? ኦሮሚያ ክልልስ ሆኖ የት? ትግራይ ክልል ወይ ደግሞ ደቡብ ክልል ሆኖ የት? ያወጣችሁበት ቦታ ትመለሱና ማሻሻያ እንፈልጋለን ወይ ደግሞ እንዲስተካከልልን እንፈልጋለን ወይ ደግሞ ይሄ ነገር ተበላሽቶብናል ብላችሁ ሄዳችሁ ታመለክታላችሁ ማለት ነው። ይሄን ነገር በሁለት አይነት መንገድ ታመለክታላችሁ። አንደኛ በአፋችሁ ሄዳችሁ ማመልከት ትችላላችሁ። ካልሆነ ደግሞ በወረቀት ጽፋችሁ እንደዚህ ስለተበላሸብኝ ምናምን ብላችሁ መጻፍ ትችላላችሁ ማለት ነው። አንዳንዴ ወዲያው ሊያስተካክሉላችሁ ይችላሉ፣ ራሳቸው ሊያስተካክሉላችሁ ይችላሉ። አንዳንዴ ደግሞ ምን ይሏችኋል? ይሄዱና ከፖሊስ ጣቢያ ወረቀት ይዛችሁ ነው ከፖሊስ ጣቢያ እንደዚህ አምጡ ምናምን ነገር ይሏችሁና የተበላሸባችሁን ቦታ ኤዲት ይደረግና ያ የተበላሸባችሁ ወረቀት ይሄንን ተመልሱትና ይሄን ወረቀት ተመልሱትና ሌላ ወረቀት ይሰጣችኋል ማለት ነው፣ እየተስተካከለው ማለት ነው። በዛ ላይ ቆማችሁ ፓስፖርት ማውጣት ትችላላችሁ። በዛ ላይ ቆማችሁ ደግሞ የልደት ሰርተፍኬታችሁ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። አንዳንድ ሰዎች በነገራችሁ ላይ ያጋጠሙኝ ሰዎች ምን አሉ መሰላችሁ? የልደት ሰርተፍኬታችሁ ተበላሽቶ የልደት ሰርተፍኬታቸውን ሄደው ላለማስተካከል ብለው ወይ ደግሞ እሺ አይሉንም ብለው ስለሚያስቡ ነው ይመስለኛል ፓስፖርታቸውን በተበላሸ የልደት ሰርተፍኬት ስም
ፓስፖርታቸውን የወሰዱ ሰዎች አሉ። አንዳንድ ቦታ ደግሞ ስማቸው ሙሉ ለሙሉ ተሳስቶ ፓስፖርት አፕላይ ያደረጉበት ወይ መታወቂያቸው ሌላ ስም፣ ፓስፖርታቸው ሌላ፣ መታወቂያቸው ሌላ ስም፣ ናሽናል አይዲያቸው ሌላ ስም፣ አንዳንዴ ደግሞ መታወቂያቸው ሌላ ስም ይሆንና ከዛም በኋላ ሄደው ፓስፖርት አፕላይ ሊያደርጉ ሲሉ ሙሉ ለሙሉ የሚባረሩም ሰዎች አሉ ማለት ነው። ከዚህ ሁሉ መጀመሪያ ጥንቃቄ ማድረግ አለባቸው። ናሽናል አይዲያችሁንም ስማችሁን አፕዴት ማድረግ ትችላላችሁ። እሱም በፊት ይህንን ቪዲዮ በፊት የሰራሁላችሁን ቪዲዮ ማየት ትችላላችሁ። ናሽናል አይዲያችሁን አፕዴት ማድረግ ትችላላችሁ። ስማችሁን ማስተካከል ትችላላችሁ ራሳችሁ ማለት ነው። ይህ የልደት ሰርቲፊኬታችሁን ግን የልደት ሰርቲፊኬት ያወጣችሁበት ቀበሌ ሄዳችሁ ማለት ነው እዛ የልደት ሰርቲፊኬታችሁን አስተካክላችሁ ከናሽናል አይዲያችሁ ጋር አንድ ካደረጋችሁት በኋላ የናሽናል አይዲያችሁን ይዛችሁ ፓስፖርታችሁን ቀጠሮ ማስያዝ ይቀላል ማለት ነው እንጂ በደፈናው እሺ አይሉንም፣ በደፈናው እንደዛ ያደርጉልንም፣ በደፈናው ሊያባሩን ይችላሉ፣ በደፈናው እምቢ ይሉናል ብላችሁ ተሳሳችሁ እናንተ እዛ ቦታ ሄዳችሁ ብዙ ነገር ከሚፈጠርባችሁ ፓስፖርታችሁን አንሰጥም ከምትባሉ ፓስፖርት ከሚያባሯችሁ ብዙ ጊዜያችሁን ከሚበሉባችሁ እናንተ መጀመሪያ የልደት ሰርቲፊኬታችሁን አስተካክሉ ማለት ነው። እና ጥያቄው ምንድነው የሚለው በፊት ያወጣነው የልደት ካርድ ማደስ ወይ ደግሞ ማስተካከል እንችላለን ወይ የሚለው ጥያቄ ነው ማለት ነው። አዎ በደንብ አድርገን ማስተካከል እንችላለን ማለት ነው። ማደስ ከሆነ ጥያቄው ማደስ ከሆነ የልደት ሰርቲፊኬት አይታደስም። የልደት ሰርቲፊኬት አንዴ ብቻ ነው በህይወታችን አንዴ ብቻ ነው የሚሰጠን። ይሄ የልደት ሰርቲፊኬት መቼም ያገለግላል እስከምንሞት ድረስ ይሄ የልደት ሰርቲፊኬት ያገለግለናል ማለት ነው። ክቡራትና ክቡራን የሚኮ ቤተሰቦች ማንኛውንም የፓስፖርት ጥያቄ ካላችሁ እዚህ ኮሜንት ላይ አስቀምጡልኝ፣ ልመልስላችሁ ዝግጁ ነኝ ማለት ነው። እንግዲህ በዛሬ ቪዲዮ ላይ እንድናየው የፈለኩት ነገር ምንድነው እናንተ ራሳችሁ የጠየቃችሁኝን ጥያቄ እኔ በቂ አድርጌ ማብራሪያ እየሰጠኋችሁ እገኛለሁ ማለት ነው። በዚህ ማብራሪያ ብዙ ነገራችሁን እንደምታተርፉ፣ ሰዓታችሁን እንደምታተርፉ፣ ብዙ ነገርን እንደምታገኙ በጣም እርግጠኛ ነኝ። ሼር እያደረጋችሁ ለብዙ ሰዎች እንድታደርሱ መልእክቴን እያስተላለፍ ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ አስቀምጡልኝ። ላይክ ማድረግ እንዳይረሳ፣ ቻናላችን ደግሞ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም ከፓስፖርት ጋር የተገናኙ ብዙ ቪዲዮዎች ከዚህ በኋላ ሰራላችኋለሁ ማለት ነው። ይሄ ደግሞ እናንተንም ይጠቅማል፣ ሌሎች ከስር የሚመጡትንም ሰዎች ይጠቅማል ማለት ነው። ምን ይሰራላችሁ፣ ምን እንዲሰራላችሁ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ፣ ልመልስላችሁ ዝግጁ ነኝ ማለት ነው። ይህ ኤልፋዝ ሚዲያ ነው። ዛሬ የቆየ ነው የእናንተ ጥያቄ እየመለስኩኝ ነው ማለት ነው። አብሬያችሁ የቆየሁት። ያልገባችሁ ጥያቄ ካለ እንደነገርኳችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። ስለምትከታተሉኝ በጣም አድርጌ ነው ማመሰግነው ማለት ነው። ይመቻችሁ።